ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ መረጃ መጥቻለሁ። በዛሬው መረጃዬ የምነግራችሁ እንዴት የመንጃ ፈቃድ እንደምናወጣ ያለው ሂደት ምን ይመስላል የሚለውን የምነግራችሁናል ማለት ነው። በብዙዎቻችሁ ጥያቄ መሰረት ነው ይህ ፕሮግራም የተዘጋጀው። በህጋዊ መንገድ የመንጃ ፈቃድ ለማውጣት ምን ማሟላት እንዳለብን እንዲሁም ሂደቱን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ይሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮት ትህትና እጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። እንግዲህ የመንጃ ፈቃድ ለማውጣት የአሽከርካሪ ማሰልጠኛ ተቋም ስንሄድ መያዝ ያለብን ነገሮች ምንድናቸው፣ ወይም አገልግሎቱን ለማግኘት መሟላት ያለብን መስፈርቶች ምንድናቸው የሚለውን በቅድሚያ መታየት ያለበት ጉዳይ ነው ሲሆን በዚህ መሰረት የመንጃ ፈቃድ ለማውጣት የታደሰ የቀበሌ መታወቂያ ያስፈልጋችኋል። እንዲሁም 4 ጉርድ ፎቶግራፍ እና የትምህርት ማስረጃችሁን አያይዛችሁ መማር ለምትፈልጉበት ፈቃድ ላለው የመንጃ ፈቃድ ወይም የአሽከርካሪ ማሰልጠኛ ተቋም ትምህርት ቤት በመሄድ መመዝገብ ይኖርባችኋል ማለት ነው። የታደሰ ቀበሌ መታወቂያ፣ 4 ጉርድ ፎቶግራፍ ያስፈልጋል። እንዲሁም የትምህርት ማስረጃችሁን ማቅረብ መቻል ይኖርባችኋል ማለት ነው። የታደሰ የቀበሌ መታወቂያ አሁን እንግዲህ ጊዜው የናሽናል አይዲ ስለሆነ የናሽናል አይዲ ይዛችሁን ብትሄዱ ተቀባይነት የሚኖረው ይሆናል ማለት ነው። የመንጃ ፈቃድ አወጣት ሂደቱ ምን ይመስላል የሚለውን ለማየት እንሞክር። አንደኛ በመንገድ ትራንስፖርት እውቅና የተሰጠው የመንጃ ፈቃድ ስልጠና የሚሰጡ ትምህርት ቤት ሄዶ መመዝገብ ያሻል። እንግዲህ ሁሉም ትምህርት ቤቶች እናሰለጥናለን ስላሉ ብቻ ማሰልጠን እንደማይችሉ ታውቃላችሁ ብዬ አስባለሁ። ስለዚህ በመንገድ ትራንስፖርት የማሽከርከር ስልጠና እንዲሰጥ ፈቃድ የተሰጠው ትምህርት ቤት ሄዳችሁ መመዝገብ ይኖርባችኋል። ሁለተኛው በትምህርት ቤቱ ሄዳችሁ ስትመዘገቡ የሜዲካል ምርመራ ማከናወንና የምርመራውን ውጤት ለምትመዘገቡበት ትምህርት ቤት ማቅረብ መቻል ይኖርባችኋል ማለት ነው። ምክንያቱም የሜዲካል ምርመራ ለአንድ አሽከርካሪ የማሽከርከር ፈቃድ ማውጣት ለሚፈልግ ሰልጣኝ እጅግ ወሳኝ ነው ማለት ነው። ሌላኛው በምትፈልጉት የመንጃ ፈቃድ አይነት በተሰጣቸው ሰዓት መሰረት የጽሁፍ የንድፈ ሐሳብ ስልጠና ማከናወን መቻል ይኖርባችኋል ማለት ነው። ስለዚህ የምትፈልጉትን የመማር የምትፈልጉትን የመንጃ ፈቃድ አይነት ለምሳሌ ህዝብ ከሆነ እንዲሁም ሌላም አይነት ከሆነ እሱን መርጣችሁ ከጨረሳችሁ በኋላ የጽሁፉን ንድፈ ሐሳብ ስልጠና ማከናወን መቻል ይኖርባችኋል ማለት ነው። በአራተኛ ደረጃ የጽሁፍ የንድፈ ሐሳብ ስልጠናውን ከጨረሳችሁ በኋላ የተግባር የመኪና ትምህርት እንድትወስዱ በትምህርት ቤቱ መኪና እንደ ሰዓቱ በቀን ለ1 ሰዓት ስልጠና ይሰጣል ማለት ነው። በትምህርት ቤቱ ሙከራ የመኪና የተግባር ስልጠና እንድትወስዱ ይደረጋል ማለት ነው። ይሄ እጅግ በጣም ወሳኝ ነው። ሌላኛው የተግባር ስልጠናው ካለቀ በኋላ መንገድ ትራንስፖርት የፈተና ማስቀጠሪያ ደብዳቤ ይሰጣችኋል። ያንን ማስቀጠሪያ ደብዳቤ ይዛችሁ ለመንገድ ትራንስፖርት የፈተና መስጫ ቢሮ ማቅረብ ይኖርባችኋል ማለት ነው። በዛ አግባብ ነው የተሰጣችሁን ደብዳቤ ለፈተና ሰጪው አካል ማቅረብ ይኖርባችኋል ማለት ነው። የተሰጣችሁን ለመንገድ ትራንስፖርት የፈተና መስጫ ቢሮ ደብዳቤውን ካቀረባችሁ በኋላ በደብዳቤው መሰረት ፈተና ቀን ቀጠሮ ይሰጣችኋል ማለት ነው። የምትፈተኑበት ቀን በቀጠሮ ቀን በመሄድ የቃል የጽሁፍና የተግባር ማለትም የመኪና ልምምዳችሁን ጠዋት ከሰዓት ፈተና ትፈተናላችሁ ማለት ነው። ከፈተናው በኋላ ተፈታኞች የፈተናውን ውጤት በዛው ዕለት እንዲያውቁ የሚደረግበት ሂደት ነው ያለው። በፈተናው መስጫ ቢሮ 2 ጉርድ ፎቶግራፍ እና ቴምብር በማቅረብ በዛው ቢሮ ማያያዝ ይኖርባችኋል ማለት ነው። የፈተናው ውጤት ማለፋችሁን የሚገልጽ ከሆነ ማለት ነው። የአገልግሎትና የመንጃ ፈቃድ ደብተር ክፍያ በገንዘብ ቤት መክፈል ይኖርበታል። የተከፈለበትን ደረሰኝ በፈተና መስጫ ቢሮ ታስገባላችሁ። ከዚያም ከተማችሁ የምትኖሩበት ከተማ በሚገኝ የመንገድ ትራንስፖርት ቅርንጫፍ ጽሕፈት ቤት መንጃ ፈቃዱን እንድትወስዱ ቀጠሮ ይሰጣችኋል ማለት ነው። በቀጠሮ ግን የከተማው ትራንስፖርት ቅርንጫፍ ጽሕፈት ቤት በመሄድ መንጃ ፈቃዳችሁን ትወስዳላችሁ ማለት ነው። ስለዚህ በዚህ አግባብ ነው መንጃ ፈቃዱ ሂደቱ የሚወጣው ማለት ነው። የጽሁፍ ፈተናውን የተግባር ፈተናውን ትለማመዳላችሁ። ስለዚህ ከዛ በኋላ እንድትፈተኑ የደብዳቤ ሲሰጣችሁ ለፈታኙ አካል ደብዳቤውን በመስጠት የፈተና ቀጠሮ ከተያዘ በኋላ የተግባር የቃል እንዲሁም የጽሁፍ ፈተና እንድትፈተኑ ይደረጋል ማለት ነው። ከዛ በኋላ ነው
ማለፋችሁ ከታወቀ እንደገና 2 ጉርድ ፎቶግራፍ በመስጠት እንደገና ቀረጥ ቴምብር በማቅረብ በዛው ቢሮ ታያይዛላችሁ ማለት ነው። የመንጃ ፍቃድ ደብተር ክፍያ ደግሞ የአገልግሎት ክፍያ ስለሚኖረው እሱን ተከፍላላችሁ። በገንዘብ በኩል የተከፈለውን ደረሰኝ በፈተና መስጫ ቢሮ ታስገባላችሁ። ከዚያም ከከተማችሁ በሚገኝ አቅራቢያችሁ በሚገኝ የመንገድ ትራንስፖርት ቅርንጫፍ ጽሕፈት ቤት መንጃ ፍቃዱን እንድትወስዱ ቀጠሮ ይሰጣችኋል ማለት ነው። በቀጠሮ ቀን ሄዳችሁ እንግዲህ መንጃ ፍቃዳችሁን ትቀበላላችሁ ማለት ነው። ያለው አሰራር ይህንን ይመስላል። ይሄ ነው። ምንም ይህን ያለ ከባድ ነገር አይደለም። መንጃ ፍቃድ ማውጣት ትምህርቱ ላይ ስልጠናው ላይ ፎከስ ማድረግ ነው ዋናው ነገር። ሂደቱ ይሄንን ይመስላል። ይሄንን ልንገራችሁ ብዬ ነው ለዛሬ አበቃው። በሌላ መሰረታዊ ሕግ ቪዲዮ ውስጥ የምንገናኝ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። የቀጣይ ሰው ይበለን። ቸር ሰንብቱ።